ሪዱኝ ወገኖቼ፣ ለልጆቼ መኖር ፈልጋለሁ። በጣም ያመኛል። ልብ ነው መንቀሳቀስ አልቻልኩም። ምንም ነገር እንዳያያችሁ ነው። አላህ ካረዳችሁ ሪዱኝ። የት ነው ሆስፒታል? ስንት ነው የምጠይቀው? ሆስፒታሉ ግማሽ ሚሊዮን ነው አሉኝ። በጣም ውድ ነው። መታከም አልቻልኩም። መሞት ብቻ ነው። በጣም ከባድ ነው ወገኖቼ። መናገር አልቻልኩም። ብዙ መናገር ፈልጋለሁ ግን አልቻልኩም። በጣም ውስጤ በጣም ደክሟል። አልቻልኩም። አመሰግናለሁ። መሐመድ፣ ባጭሩ ራስን አስተዋውቅ እስቲ። ምንድን ነው የተፈጠረው? እኔ ስሜ መሐመድ ቱፋ በሪሶ እባላለሁ። ያው የተወለድኩት ኦሮሚያ ክልል አርሲ ዞን ነው። እዛው ተወልጄ እዛው ተምሬ ከዛ ወደ ሃይስኩል ከጨረስኩኝ በኋላ ቀጥታ ስኮላርሺፕ ሱዳን ሄድኩኝ። ሱዳን ዩኒቨርሲቲ አፍሪካ ዩኒቨርሲቲ ነው የተማርኩኝ። ከዛ እንደጨረስኩኝ ያው በኢትዮጵያ ኤምባሲ ለ10 ዓመት ያህል እዛ አገለገልኩኝ። አሁን አብሬን ያለ ነው የኔ አለቃ ነው። ሱዳን የኔ አለቃ የነበረ አቶ አረጋ ካሳ ይባላሉ። እዛ በነበርንበት አብረን የኔ ቆንጆ መሪ ነበረ። ብዙ ነገርን ያስተማረኝ እና መስመር ያሳየኝ ትልቅ ሰው ነው። እንዳዛውም ክብር አባዲ ዘመን ባገኛቸው የኛ የሁላችን መሪ ነበሩ። ትልቅ ሰው ናቸው እና ብዙ ጓደኞቻችንም እዛ አካባቢ ያሉት አሁን ለጊዜ ነው እንጂ ማጥቀስ የሚቻል ብዙ ሰዎች አሉ። ሁላችንም ሰላም ማለት እፈልጋለሁ። በአጭሩ እኔ ሱዳን ከነበርኩ ቤተሰብ አለኝ። ወደ 9 ቤተሰብ አሉኝ። ከዛ ይሄ ሁሉ በጦርነት ተፈናቅሎ ነው የመጣ። ከዛ ባለቤቴ ግን ሩቅያ ሁሴን ኡመር የምትባለው ባለቤቴ 5 ልጆች ያላት የልብ ኬዝ አላት። እዛ ሙስተሽፈ ሰላም የሚባለው በኢጣሊያን የሚደገፍ እዛ ስትከታተል ነበረች። ወረቀት ሁሉ አለ እዚህ ላይ። አሁን ከዛ በጦርነት ምክንያት ያንን አቋርጣ ወደ ኢትዮጵያ ማግባት ችለናል። ንብረታችን ያለን የያዝነን ሁሉ ምንም ሳንይዝ እዚህ ገባን። እዚህ ከገባን በኋላ 2 ዓመት በግልም በጓደኞችም የተለያየ ሄደናል። አሁን በዚህ ሰዓት ያለንበት ሁኔታ በጣም አደጋ ነው። እሷ ልቧ ፌል አደረገ። በቃ ከዚህ በኋላ ፈሽለል ቀልብ የሚለው እዛ ላይ ነው ያለ። ዶክተር አብዱሰመድ አደም አብዱሰመድ የሚባለው የስፔሻሊስት እዚህ እሳቸው ነው አሁን እየተከታተለች ነው። በምን ያው አሁን ሁሉም ነገር አቆመዋል እና እስቲ ከልብ ድካም እናውጣት ብለው ነው እየሰሩ ያለው። በጣም እኛ ከስደት ነው የመጣ ነው። አንድ መጠለያ ቤት የለም፣ የምንበላም የለም። ለሷ ደግሞ ክፍያው ማክፈል አልቻልንም። መድኃኒት ማግዛትም አልቻልንም። ሌላ ይቅርና መድኃኒትም ማግዛት አልቻልንም። ለማስራትም መኮር ለማስራትም ምንም ቤት ስለሌለን ወድቀን ነው የቀራ ነው። አሁን እኛ እንደምንም ጤና ያለ ነው። የትም ቦታ ማደርም ማኖርም ይቻላል። የእሷ ግን ጤና የሌላት እያየን ልጆቿ እያለቀሱ 5 ልጆች እኔ ምንም ማድረግ አልቻልኩም። ልጆቼ ሁሉ ተበትነዋል እና ሌላው እዛ አማራ ክልል በጦርነት ምክንያቱ ማምጣት አልቻሉም። ቢመጡም አቅም ስለሌለን ከነሱ ማምጣት አልቻልንም። መርሳ አባጌጤ ነው ያለችው ባለቤቴ ከና ልጆቿ ጋራ እና አሁን ያለንበት ሁኔታ በጣም ለባለቤቴ ሩቅያ ሁሴን ኡመር ለልጆቿ እንድትኖር እኔ ሞቼ እሷ ብትቀር ይሻላል። 3 4 ሴት ልጅና 1 ወንድ ነው ያላት። ለዚህ ደግሞ እሷ ብትቀርና እኔ ቢሞት ይሻለኛል ብዬ ወደ ሚዲያ የወጣሁበት ለዚህ ነው። በቃ
በጣም ምንም ያለ ገንዘብ ምንም የሚደረግ ነገር ስለሌለ ያው ምንም ይሄ ብዬ ራሴን ከፍ ከፍ አድርጌ እሷ ከሞተች በኋላ ከምጸጽተኝ የትም ቦታ ወጥቼ የትም ቦታ ቆሜ ባለቤቴን እንድትድንልኝ ስለሚፈልግ ነው። ይሄ ነው ዋናው ዓላማ፣ ይሄ ነው። በጣም ይሰማኛል ያለው ሁኔታ። በጣም አሁን ያለችበት ሁኔታ በጣም ራሷ አቋማ ሽንት ቤት ማግባት አትችልም። በጣም ግዙፍ ነበረች። አሁን አልቃ በጣም እዚህ ለማኩራ ክፍለ ከተማ አዲስ አበባ ነው ያለ ነው። በጣም አደጋ ላይ ነው ያለችው። ይሄ ነው ባጭሩ ማለት የሚፈልገው። እሺ እሺ መሐመድ እንኳን ተገናኘን። መሐመድ እንግዲህ በሱዳን በነበረበት ጊዜ በሱዳን ኢትዮጵያ ኤምባሲ በነበረበት ጊዜ 24 ሰዓት ኢትዮጵያን ኮሚኒቲ አገልግሏል። 24 ሰዓት የኢትዮጵያን ኮሚኒቲ አገልግሏል፣ አግዟል፣ ረድቷል። መሐመድ ቱፋን ሱዳን አካባቢ የነበረ ሰው ማንም አያውቀውም ብሎ ማሰብ አይቻልም እና ኢትዮጵያን ሕዝብ በእውነት ለመናገር በአገባቡ ያገለገለ የስራ ባልደረቢያ ነው። ስለዚህ ዛሬ በዚች ሚዲያ የመጣንበት ዋናው ምክንያት አድማጭ ተመልካቾቻችን ከዚህ በፊት ከነበረው ለየት ያለ ሀሳብ ይዘው ነው። መሐመድ አሁን እና ቤተሰቦቹ በጣም ችግር ውስጥ ነው ያሉት። ሱዳን ነበሩ። እንግዲህ ብዙ ቤተሰብ አለው፣ ልጆች አሉት፣ ቤተሰብ አለው። መሐመድ ጥሩ ኑሮ ይኖሩ ነበረ። ሱዳን እንደምታውቁት ጦርነት ውስጥ ወደመች። ሁሉም ቤተሰብ ወደ ሀገር ቤት ገባ። ከገባ በኋላ በእጃቸው የያዙት ነገር የለም እና ግማሹ ቅድም እሱ እንዳብራራው ግማሹ ወሎ፣ ግማሹ ቤተሰብ ወሎ ነው የሚኖረው፣ ግማሹ አርሲ ነው የሚኖረው፣ ሌላው ደግሞ እንደዚሁ አዲስ አበባ ነው የሚኖረው። ምክንያቱም ተበታተኑበት ምክንያት ያው በእጃቸው ምንም ነገር ስለሌለ ለመቋቋሚያ ነገር ስለሌላቸው ቤትም ስለሌላቸው ነው። ይህ እንዳለ ሆኖ አሁን ያጋጠመው ነገር ከዚህ የባሰ ነገር ነው። የመሐመድ ባለቤት ሩቅያ እኔ በአካል አውቃታለሁ እና አሟታል። የአመማት ደግሞ የልብ ጉዳይ ነው። ልብ ደግሞ የህይወት ሞተር ነው። ስለዚህ ከሱዳን ሪፈር ማን ኬዝ እንደነበረባት ነው አሁን ከመረጃው እየተረዳሁት። አሁን ደግሞ ኦፕራሲዮን መደረግ እንዳለባት እና በድጋፍ ነው አሁን ያለችው እንደ አብራራለን። እኔ መረጃውን እንደሰበሰብኩት በመርፌ ነው የምትኖረው እና ኦፕራሲዮን መደረግ አለባት። አሁን ከ450 ሺህ እስከ 500 ሺህ የኢትዮጵያ ብር ተጠይቀዋል። እነዚህ ሰዎች በእጃቸው ምንም ነገር የለም። ስለዚህ የአቶ መሐመድን ባለቤት ወይዘሮ ሩቅያን ህይወት ማዳን ወይም ማትረፍ ይጠበቅብናል። ያገለገለው ኮሚኒቲ በቦታው ቢሆን ኖሮ በእርግጠኝነት ለመሐመድ የሚያደርገው ድጋፍ መገመት ይቻል ነበረ። ነገር ግን አሁን እዛ የነበረው ኮሚኒቲ ስለተበታተነ በእጃቸው ምንም ነገር ስለሌለ ከነሱ አሁን መጠበቅ በጣም ከባድ ነው የሚሆነው። የሆነ ሆኖ ግን የዛ አካባቢ ሱዳን የነበረ የሚሆን መሐመድን የሚያውቅ አገልግሎቱን የሚያውቅ ሰው በመላው ዓለም ስለሚኖር ይህንን ነገር ከመደገፍ አኳያ ዛሬ ነገ ሳንል በተቻለ መጠን የመሐመድ ባለቤት ሩቅያን ለማዳን መረባረብ አለብን የሚለውን መልእክት በዚህ ሚዲያ ወይም በአረጋ ካሳ ሚዲያ ለማስተላለፍ ነው የተገናኘ ነው። ስለዚህ አድማጭ ተመልካቾቻችን በተቻለ አቅም እንድንረዳ ነው መልእክቴን ማስተላልፈው። ስለዚህ እስኪ የስልክ ቁጥርና የአካውንት ቁጥሩን ንገረን መሐመድ። ስልክ ቁጥር አካውንት ቁጥር 1560 143 625 ይሄ ነው። የስልክ ቁጥር ደግሞ በስሟ ነው በስሟም አለ። ይሄ የኔ ነው። ኦኬ። የሷም ካለ አሁን እንትን ልል ይችላለሁ። ይሄ የራሴ ነው። ችግር የለውም። እዚህ ጋር እንጽፍበታለን መሐመድ ቱፋ ብለን ያንኛውም ያንኛውም ጨምረን እንጽፋለን። ስልክ ቁጥር ደግሞ 09 86 04 51 60 በዚህ መልእክትን በዚህ ስልክ ቁጥር እና በዚህ የአካውንት ቁጥር በመደገፍ ረገድ አስፈላጊውን ሁሉ የምንችለውን ሁሉ እንድናደርግ አድማጭ ተመልካቾቻችን በትልቅ አክብሮት እንጠይቃለን።
የበለጠ ደግሞ ሌሎች ሚዲያዎች አካባቢ ይህ መልእክት እንዲተላለፍ እና የህይወት ማዳን ጉዳይ ስለሆነ ነገ ሳንስት ሳንል እንድንሰራበት ምክሬ ነው። ይሄ ነው መልእክታችን። መሐመድ እንግዲህ ጨምረው በጣም ነገር ካለ? አመሰግናለሁ ወንድሜ፣ በጣም ነው የሚያመሰግነ ወላሂ። አሁን በዚህ ሀሳብ ትንሽ የኛ ህዝብ ያው በጎ የሚሰሩ ሰዎች ብዙ ናቸውና ይሄንን በማድረጌ እኔ አሁን ብትኖርም ባትኖርም በጣም ቆንጆ ነገር ይሰማኛል። ለምንድን ነው ማድረግ ያለብኝ? ሰው ያገኛል፣ ያጣል፣ ከፍ ይላል፣ ዝቅ ይላል። አሁን እኔ በምንም ተአምር ያደረክልኝ የኔ አረጋ ይሄ ሚዲያ በጣም ትልቅ ሚዲያ እንዲሆን ይመኛለሁ። እኔ ደግሞ በጣም የውስጥንና ችግርን እንደተካፈልክ ሙሉ ሕክምና እንዳገኘች ይመኛለሁ። አመሰግናለሁ። በጣም ነው የሚያመሰግነኝ ከልቤ። እሺ መሐመድ፣ ይሄ ለአንተ በጣም ደስ በጣም ብሎኛል። ትንሽ ነው። ይሄ ለአንተ በጣም ትንሽ ነው። ለእኛ ኮሚኒቲ፣ ለኤምባሲው ያላንተ ምንም እኮ መንቀሳቀስ አይቻልም። እውነት ለመናገር እውነት እንነጋገር ከተባለ ስለዚህ በሰፊው በሌላ ፕሮግራም ላይ እናወራበታለን። ስለዚያ ይችን ግን ኢንሻአላህ በተመለከተ ኢትዮጵያውያን ከጫፍ እስከ ጫፍ እንድንረባረብ ኢንሻአላህ በአክብሮት እጠይቃለሁ። እስቲ በሌላ ደግሞ እንገናኛለን። ሌላ ሚዲያም በሌላ ሰፊ ተከታዮች ወይም አድማጭ ያለበት ሚዲያም ይህንን መልእክት እንድታስተላልፍ መሐመድ እመክርሃለሁ። ነገ ሳልሳት ኢንሻአላህ አመሰግናለሁ። ሰላሙን መሐመድ፣ እግዚአብሔር በሰላም ምሕረቱን ያብዛላቸው። ሰላም አለይኩም። አመሰግናለሁ።